ሰላም እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ቀደም ሲል ያስተዋወቅናችሁን የአጀንዳ ጉዳያችንን ጨምሮ በተለያዩ ዘገባዎች ቆይታ የሚያደርገው ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል። ዜና ኢትዮጵያ በሁለተኛው ምዕራፍ እስከ 8 ሰዓት ድረስ ከእናንተ ጋር ቆይታ ያደርጋል። ዜና ኢትዮጵያን እየመራን ማህሌት ታደልና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አስቀድመን የሰዓቱ አበይት ጉዳዮቻችንን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ኢኮኖሚ እድገት የሚያጠናክሩ ዘመኑን የዋጁ የፋይናንስ ተቋማት ግንባታ መፍጠር መቻሉን ተናገሩ። ሰባተኛው ሀገራዊ ምርጫ ሰላማዊ ዲሞክራሲያዊና ተአማኒ እንዲሆን እንደሚሰራ የብልጽግና ፓርቲ አመራሮች ገለጹ። የወንዝ ዳርቻ ልማት ወንዞች ወደ ተፈጥሮ ይዞታቸው እንዲመለሱ ማድረጉን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። የጥምቀት በዓልን በጎንደር በደማቅ ሁኔታ ለማክበር ቅድመ ዝግጅቶች መጠናቀቃቸው ተገለጸ። የጥምቀት በዓልን ምክንያት በማድረግ ኬን ኢትዮጵያ የበዓል ቡድን በኢትዮጵያ ለመጀመሪያ ጊዜ የጥበብ ስራዎችን በጎንደር እያቀረበ ይገኛል። ተመልካቾቻችን ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ ከአበይት ጉዳዮቻችን ካስተዋወቅናችሁ በተጨማሪ የተለያዩ ዘገባዎች ይኖሩናል። በቀጥታ መስመር ሪፖርተሮች ተጨማሪ መረጃ ይሰጡናል። ስቱዲዮም እንግዳ ጋብዘን ቆይታ የምናደርግበትን ጉዳይ ይዘናል። ባልደረባችን ቶማስ ኃይሉ ጎንደር ላይ ነው የሚገኘው። የጥምቀት ባህልን በጎንደር ከተማ ለማክበር እየተደረገ ያለው ዝግጅት ምን ይመስላል፣ አጠቃላይ ጎንደር ድባቧ ምን ይመስላል የሚለውን መረጃ ቆየት ብሎ በሰዓቱ የሚያደርሰን ይሆናል። በዜና ኢትዮጵያ ዛሬ በአጀንዳነት በኢትዮጵያ የአረንጓዴ አሻራ ስራ የኢትዮጵያን የደን ሽፋን ከማሳደግ ረገድ ምን አይነት አስተዋጽኦ እያበረከተ ነው ስንል እንመለከታለን። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን እንዲሰጡን በኢትዮጵያ ደን ልማት የደን ዘር ትራንስፎርሜሽን ከፍተኛ ባለሙያ የሆኑት ያለምሰው አደላ እንግዳችን አድርገን ስቱዲዮ ጋብዘናል። ከደቂቃዎች በኋላ በጉዳዩ ላይ ተጨማሪ ሀሳቦችን ያካፍሉናል። አብራችሁን ሆኑ ተመልካቾች። አሁን ባለው እኮ ራሱ አንድ እግሩን ጫካ አንድ እግሩን ቢሮ አድርጎ የልጆች እኮ አቅም ብቻ እኮ አይደለም። ከነ ምሪ ወዳጆ ጀርባ እንደነበርክ በራስሚ ነገርከኝ ነገር አለ። ያ ደብዳቤ ባላስፈላጊ ሁኔታ በመውጣቱ ሐሰተኞች በመገነናቸው በረጅም ዝምታ በረጅም ትዕግስት አሁንም እንደቀጠለ ያለበት ሂደት ነው ያለው። አንድ ቀን እኔ እኮ ባንዳ መሆን የማይገባኝ ሰው ነኝ። ከፍተኛ የሆነ አሻጥሮ ጋዜጠኞችን እና የመሳሰሉትን በመደለል የትግራው ያው እንደምታውቀው መዋቅር ነው ያመፀው። እዚህ ጋር ደግሞ ስታይ የሆነ አኩራፊ ቡድንና መንግስት የቀይ ባህርን አጀንዳ አነሳለሁ የሚል ከሆነ እኔ 4 ኪሎ ወርዋለሁ ያለ ኃይል ከመወያየት በኋላ መጋጨት አይቻልም ነበር። በነገር ላይ ሁለት በሀሳብ የማይስማሙ ካሉ ሁለቱን የሚያስታጥቁት አቅጣጫ የሚሰጡ በፋይናንስ የሚደግፉ ተቋማትን አውድመው አንድደው ብልጽግና እያሉ ይወጣሉ። ከዋጋ ይላሉ አትደራደር ይላሉ። ለምንድነው አትደራደር? ለምንድነው አትወያይ? በውይይት ከተፈታለ ምን አስገድላል? ለምን ትሞታለህ? ሞኝ ነህ። ግሸን ማርያም እኮ ላይ 67 ሚሊዮን ብር ነው የዘረፉ። የመጨረሻው አማራጭ ኃይል መሆኑ ወይ ደግሞ መግደል መሆኑ በመንግስት ደሞዝ እየተከፈለው እየበላ ጫካ ያለውን ቡድን ግጭቱ እንዳይበርድም ይፈልጋል። ለምንድነው መቋቋሚያ የማይሰጥ? አይሰጥም። ጠመንጃ ብቻ የሚሰጥ ለምንድነው? እንድትገልና እንድትሞት ብቻ ነው የሚፈልገው። ከዜና ኢትዮጵያ ጋር እንድትሆኑ በድጋሚ በአክብሮት እንጋብዛችኋለን። ተመልካቾች ወደ ቀዳሚው ዘገባ እናልፋለን። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ኢኮኖሚ እድገት የሚያጠናክሩ ዘመኑን የዋጁ የፋይናንስ ተቋማት ግንባታ መፍጠር ስለመቻሉ ተናገሩ። ጠቅላይ ሚኒስትሩ የፋይናንስ ምርታ በኢትዮጵያ በሚል ሀሳብ ከተለያዩ ባለድርሻ አካላት ጋር ውይይት አድርገዋል። አቤል ሙሉጌታ ዝርዝር አለው።
የኢትዮጵያን ኢኮኖሚ እድገት ለማፋጠን የዘመነ የፋይናንስ ተቋማት መኖር ጉልህ ድርሻ አለው። ይህንንም ለማድረግ የመደመር መንግስት ያከናወነውን የኢኮኖሚ ማሻሻያ ግብ እንዲመታ ለማስቻል የታሰበውንም ዓላማ የሚሸከም የፋይናንስ ተቋም መኖር ግድም ብሏል። ለዚህም ነው መንግስት በፋይናንስ ዘርፉ ላይ በትኩረት በመስራት ዛሬ ላይ አዳዲስና ነባር የፋይናንስ ተቋማት አቅም ፈጥረው የሀገርን ኢኮኖሚ የሚያግዙ እንዲሆኑም የተደረገው። የተገነባና የዘመነ የፋይናንስ ተቋም ደግሞ ለትውልድ የሚተርፍ ስራ ይሰራበታል ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የፋይናንሻል ሴክተርን ለመለወጥ ሆም ግሮን ሪፎርም አጀንዳ አንድን ስንጀምር ተቋሞቻችን አይተን ነበር። አንዳንዶች ተቋሞች አሉ፣ ነገር ግን ሪኢንጂነሪንግ ይፈልጋሉ። ተቋሞቹ አሉ፣ በፖሊሲ፣ በስትራቴጂ፣ በአመራር፣ በአሰራር መዘመን አለባቸው። አንዳንዶች ተቋማት ደግሞ ሊኖሩን ሲገባ በሚያሳዝን ሁኔታ አልተፈጠሩም። ለምሳሌ ካፒታል ገበያን ብንወስድ ኢትዮጵያን የሚያክል በአፍሪካ ትልቅ ሀገር፣ ትልቅ ኢኮኖሚ የሚያንቀሳቅስ ሀገር እንዴት ሳይኖረው ቆየ የሚል ጥያቄ ያስነሳል። የኢትዮጵያ ኢኮኖሚ እየዘመነ ባለበት መንገድ እንደዚህ ያሉ ተቋማት ካልተገነቡ በስተቀር ሐሳቡ ተሻግሮ ትውልድ ላይ ኢምፓክት ሊያመጣ ስለማይችል የተቋም ግንባታ ያሉትን ማዘመን፣ የሚጎሉትን መሙላት፣ ዘመን በሚዋጁበት አግባብ መስራት እና ማዘጋጀት ህልም ካለው ማንኛውም ኩባንያ ሀገር የሚጠበቅ ተግባር ስለሆነ እኛም በዚያው መንገድ ነው ተቋማት ግንባታ ላይ አተኩረን የሰራነው። ቀደም ባሉት ዘመናት የኢትዮጵያ የፋይናንስ ተቋማት አሰራር ህገወጥ አሰራር እንዲኖር በር የሚከፍት ከመሆኑም በላይ ተንቀሳቃሽ ሀብትን በመያዝ በኢኮኖሚው ላይ ድጋፍ የማያደርግም ነበር። አሁን ግን ችግሩ በዘርፉ ላይም ተቀርፏል። የኢትዮጵያ የፋይናንሻል ስርዓት አንድ ሰው ተንቀሳቃሽ ሀብት ቢኖረው ያንን እንደ ኮላተራል ወስዶ አያበድረውም። ብር ስላጣ ብቻ ያ ሰው ሐሳቡ ይመክናል። መቅጠር ሲገባው የሚቀጠር ሰው እያለ የሚቀጥር ሐሳብ እያለ በገንዘብ ምክንያት ኤምፕሎይመንት የወረደ ይሆናል። የተሳሰሩ ጉዳዮች ናቸው ማለት ነው። ዶላር የፕራይቬት ባንኮች ከሰበሰቡ በኋላ ለናሽናል ባንክ ያን ዶላር መስጠት ግዴታ ስላለባቸው አንጠቀምበትም በሚል እንዝላል መሆን ብቻ ሳይሆን ኢሌጋል የሆነ ስርዓት እንዲከተሉ ያደርጋቸዋል። ይሄ ሲሰናሰል የፋይናንሻል ሴክተሩ እያንዳንዱ በተን በማክሮ ሌቨል ባለ ችግር ታይቶ ካልተፈታ በስተቀር ኤኒ ሾክ መጥቶ ኢኮኖሚውን ሲያናጋ ያ ኢኮኖሚ እነዛን ችግር ተቋቁሞ ሀገርና ሕዝብ ሊያሻግር አይቻለውም። በዚያ ምክንያት ነው የፋይናንሻል ሴክተርን ማረቅ፣ ማስተካከል የማክሮ ስብራትን ከመፍታት አንጻር ከፍተኛ ድርሻ ስላለው የተለየ ግምት ሰጥተን የሰራ ነው። ዛሬ ላይ በዘርፉ በተሰራ ስራ የገቢ ግብር አሰባሰብ ላይ ከፍተኛ ለውጥ ማሳይቷል። በገቢዎች ሚኒስቴር ባለፉት 6 ወራት አፈጻጸም ብቻ 709 ቢሊዮን ብር ገቢ ተሰብስቧል። ይህም እንደ ሀገር ጠንካራ ዘመናዊ የፋይናንስ ተቋማት ግንባታ ውጤት ማሳያ እንደሆነም ጠቅላይ ሚኒስትር አብይ አህመድ አንስተዋል። ገቢዎችን ብንወስድ ኦቶሜት ማድረግ በመቻላቸው የታክስ ቤዝ ማስፋት በመቻላቸው ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ በ115 ቢሊዮን ብር ይበልጣል ብቻ ሳይሆን በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን፣ በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን፣ በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው። በፋይናንስ ተቋማት ዘመናዊነትን መላበስና አማራጭ መኖር የፋይናንስ አቅርቦትና የብድር ፍላጎትን ለማመጣጠንም ትልቅ አቅምንም ይፈጥራል።
ከዚሁ ሀሳብ ሳንወጣ የካፒታል ገበያ ስርዓት ትልቅ ሀሳብ ኖራቸው በገንዘብ እጥረት ለሚቸገሩ መፍትሄ የሚያበጅ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የኢትዮጵያ ካፒታል ገበያ ባለስልጣን ጥሩ መሰረት ላይ እንደሚገኝም ጠቅላይ ሚኒስትሩ ገልጸዋል። ካፒታል ገበያ ምንድነው የሚያደርገው? አንድ ኢንትረስቲንግ ባህሪው ክራውድ ፈንዲንግ ነው። ክራውድ ፈንዲንግ ማለት አንድ ሀሳብ ይዤ ገንዘብ ለመግዛት ስወጣ 10 ብር ያለው 20 ብር ያለው 50 ብር ያለው እዛ አውድ ላይ ገንዘብ ስለሚያስቀምጥ አጎቴና አክስቴን ሳላስቸግር ባጠረ ጊዜ ለኔ ሀሳብ መነሻ ኢንቨስትመንት የሚሆነው 100 ብር አገኛለሁ ማለት ነው። እነዚያ አበዳሪዎች ለማን እንደሚሰጡ ባለማወቅ ስጋት ውስጥ እንዳይገቡ ተበዳሪውን ገንዘብ ከየት አገኛለሁ ብሎ እንዳይሰጋ በእነዚህ መካከል መተማመን የሚፈጥር ተቋም ማለት ነው። በእኛ ሁኔታ ካፒታል ማርኬት በጣም የዘገየ ጉዳይ ነው። ሊኩዊዲቲን የሚያሳድግ ነው። በተለይ ሀሳብ ያላቸው ሰዎች፣ መፍጠር የሚሹ ሰዎች፣ መስራት የሚሹ ሰዎች በገንዘብ እጥረት ምክንያት ሀሳባቸው እንዳይመክን ፈጠራቸው እንዳይመክን የሚያደርግ ነው። ሲፈጥሩ ደግሞ ሰው ይቀጥራሉ። ያመልሶ የማክሮ ስብራት ይጠግናል። አሁን ከተፈጠረ ጥቂት ዓመታት ነው። በጣም ጥሩ መሰረት ላይ ነው ያለው። ከዚሁ ጋር በተገናኘ የካፒታል ገበያ ስርዓቱ ትልቅ ሀሳብ ኖሯቸው በገንዘብ እጥረት ለሚቸገሩ መፍትሄ የሚያበጅ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ከዚሁ ጉዳይ ጋር በተገናኘ ጠቅላይ ሚኒስትር አብይ አህመድ ከሚመለከታቸው አካላት ጋር ያደረጉትን ውይይት ደግሞ በተንቀሳቃሽ ምስል ተከታትለን እንመለሳለን።
በኢትዮጵያ ባለፉት 7 ዓመታት በተሰሩ ተከታታይነት ያላቸው ስራዎች የኢትዮጵያውያንን ኢኮኖሚ መለወጥ መቻሉን የገንዘብ ሚኒስትሩ አህመድ ሺዴ ተናገሩ። ሪፎርሞቹ በተለይም ለካፒታል ገበያ መወለድና የመንግስት የልማት ድርጅቶችን ወደ ትርፋማነት ለማሸጋገር አስቻይ ሁኔታዎችንም ፈጥረዋል። ሳምሶን ገድሉ በጉዳዩ ላይ ተጨማሪ ዘገባ አለው። የፋይናንስ ምርታ በኢትዮጵያ በሚል ርዕስ በተዘጋጀው ጉባኤ ላይ የኢትዮጵያ ያለፉ ዓመታት የኢኮኖሚ ጉዞን በተመለከተ ገለጻ ያደረጉት የገንዘብ ሚኒስትሩ አህመድ ሺዴ ከ7 ዓመታት በፊት ወደ ለየለት የማክሮ ፋይናንሻል ቀውስ ለመግባት ከጫፍ ላይ የነበረውን የኢትዮጵያን ኢኮኖሚ በተተገበሩ የሪፎርም ስራዎች ወደ እድገት እንዲንደረደር ማድረግ መቻሉን ጠቁመዋል። ከ7 ዓመት በፊት ኢኮኖሚን የገጠሙት ዋና የማክሮ ፊስካል ተግዳሮቶች የነበሩት አንደኛ ከፍተኛ የዋጋ ንረት፣ የማክሮ ኢኮኖሚ መዛባት፣ ዘላቂና አስተማማኝ የፊስካል ቁመና አለመኖር፣ ከፍተኛ የዕዳ ጫና፣ የውጭ ምንዛሬ እጥረትና ገበያው አለመረጋጋት ነበር። ይሄንን የማክሮ ኢኮኖሚ ስብራቶች ለመጠገን ላለፉት 7 ዓመታት መንግስት በመጀመሪያው የአገር በቀል ኢኮኖሚ ሪፎርም እንዲሁም በሁለተኛው የአገር በቀል ኢኮኖሚ ሪፎርም ሊከሰት የነበረውን የማክሮ ፋይናንሻል ክራይሲስ አስቀርቶ ጠንካራ እድገትን አስመዝግቦ በሁሉም የማክሮ ኢኮኖሚክ ኢንዲኬተሮች ወደ ተሻለ ቁመና ለመሻገር የቻልንበትና ይሄንን ደግሞ በተሟላ ማክሮ ኢኮኖሚ ማሻሻያ ሪፎርም አሁን በዘላቂነት ለመፍታት እጅግ በጣም ስኬታማ ጉዞ ላይ ነው የምንገኘው። የዛሬ 7 ዓመት ደሞዝ ጭምር መክፈል ያቃተው ፊስካል ፖዚሽን በአሁኑ ጊዜ እድገትን በከፍተኛ ደረጃ የሚያነቃቃ ኢንጂን ሆኖ እየተካሄደ ይገኛል ማለት ነው። በሪፎርም ስራዎቹ ውጤት ከተመዘገበባቸው መስኮች ውስጥ አንዱ የመንግስት የልማት ድርጅቶች መሆናቸውን የጠቆሙት የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬም ለወትሮ ከኪሳራ መሻገር ተስኗቸው የነበሩ የልማት ድርጅቶች አሁን በትርፋማነት ጉዞ ላይ እንደሚገኙ አብራርተዋል። ሜጀር ተግዳሮቶች ምንድናቸው ብለን ብንመለከት አንደኛ ከፋይናንስ አኳያ 1/3 የሚሆኑት ዛሬ በኢትዮጵያ ኢንቨስትመንት ሆልዲንግ ስር ያሉ ተቋማት ኪሳራ ውስጥ የነበሩ ናቸው። ከ2014 ጀምሮ አጠቃላይ አመታዊ ገቢ ከ704 ቢሊዮን ወደ 2.1 ትሪሊዮን ማደግ ችሏል። ትርፋማነት ባለፉት 4 ዓመታት 50% በአማካይ ማደግ ችሏል። በዚህ 6 ወር ውስጥ ብቻ ሁልጊዜ ኪሳራ ውስጥ እንዳለ የሚነገርለት የኢትዮጵያ ኤሌክትሪክ ኃይል ለመጀመሪያ ጊዜ 2.1 ቢሊዮን ብር ማትረፍ ችሏል። ይሄ ውጤት የመጣው በክትትል ይሄ ውጤት የመጣው በባለቤትነት ማስተዳደር ነው። የካፒታል ገበያን ስርዓት ባለው መልኩ ለኢትዮጵያ ያስተዋወቀው ሀገር በቀል የማክሮ ኢኮኖሚ ሪፎርም መሆኑን የጠቆሙት የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልህቁ ገበያው በተቋቋመ በአጭር ጊዜ ውስጥ የህግና ገበያውን ለመጀመር የሚያስችሉ የመሰረተ ልማት ስራዎችን ከማከናወን ባለፈም ከ200 ቢሊዮን ብር በላይ ሀብት ያላቸው ተቋማት ወደ ገበያው እንዲገቡ ማስቻሉንም ጠቁመዋል። አሁን ባለው ሁኔታ በተማከለ ሁኔታ ቁጥጥር በሚደረግበት ሁኔታ በቴክኖሎጂ በሚደገፍ ሁኔታ እንዲሁም የኩባንያዎች መረጃና የዋጋ ግልጽነት ባለው መልኩ በኢትዮጵያ ውስጥ ለመጀመሪያ ጊዜ ካፒታል ገበያ የተዋወቀው በ2011 በተዋወቀው የሀገር በቀል ኢኮኖሚክ ሪፎርም ነው። ስለዚህ አሁን እንኳን ባለንበት በዚህ አመት ከ200 ቢሊዮን ብር በላይ ካፒታል ያላቸው ማርኬት ካፕ ያላቸው ማለት ነው ወደ ገበያው መጥተዋል። ይሄ ቁጥር በሚቀጥሉት ጊዜያት ጨምሮ ከኛ ጋር አቻ ኢኮኖሚ ካላቸው አገራት ጋር የጂዲፒ ጥምርታም ይሁን ወይም የማርኬት ካፒታላይዜሽን ቁጥራችን እዛ ይደርሳል የሚል እቅድ ነድፈን ነው እየሰራን የምንገኘው። በተቋማቱ የተመዘገቡ ስኬቶች ኢትዮጵያ ወደ ብልጽግና የምታደርገው ጉዞም በስኬት ስለመታጀቡ ማሳያ መሆናቸውም በመድረኩ ተጠቁሟል። ከዚሁ ጋር በተገናኘ በገቢ አሰባሰብ ዘርፍ የተከናወኑ የማሻሻያ ስራዎች የኢትዮጵያን የገቢ አሰባሰብ በዘላቂነት ያሳደጉ ስለመሆናቸው የገቢዎች ሚኒስትር አይናለም ንጉሴ ተናግረዋል። በግባችን እንዳስቀመጥነው ዘላቂ የገቢ እድገት ኢኮኖሚውን በዘላቂነት የሚደግፍ ወደ ሉዓላዊነት የሚወስደን ገቢ ከሀገር ውስጥ መመንጨት አለበት ነው። ያንን ከማሳካት አንጻር እንግዲህ በ2011 የፌደራል መንግስት 198 ቢሊዮን ብቻ ታክስ ይሰበስብ ነበር። ወደ ኋላ የተወሰነ አመት ብንሄድ ደግሞ ከ50 በታች ቁጥሮች ነበሩ። ስለዚህ የታክስ ገቢ ደረጃ በደረጃ በተለይ የማክሮ ኢኮኖሚክ ሪፎርም በተሟላ ሁኔታ ከተተገበረ በኋላ በ2017 900 ቢሊዮን ሰብስበናል በፌደራል መንግስት ብቻ። በ2018 ደግሞ በያዝነው ባለፈው 6 ወር 709 ቢሊዮን
ሰብስበናል። ከያዝነው እቅድ ከፍ ያለ ከእቅዳችን አንጻር ወደ 68 ቢሊዮን እድገት ያለው ካለፈው አመት ተመሳሳይ 6 ወር አንጻር ደግሞ 258 ቢሊዮን እድገት ያለው ገቢ ተሰብስቧል ማለት ነው። ይሄ የታክስ አስተዳደሩ ብቻ ሳይሆን የመንግስት በየደረጃው ያሉ አካላት ድጋፍ የግብር ከፋዮች ደግሞ ትልቅ ኮሚትመንት ሀገርን ለመለወጥ ያለባቸውን ኃላፊነት ለመወጣት ያላችሁ ቁርጠኝነት ውጤት ስለሆነ በዚሁ አጋጣሚ ላመሰግናችሁ እወዳለሁ። በኢትዮጵያ የተደረገው የገንዘብ ፖሊሲ ማሻሻያ የኢትዮጵያ መገለጫ የነበረውን የውጭ ምንዛሬ እጥረት ታሪክ ያደረገ እንደሆነ ደግሞ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገልጸዋል። ፋይናንስ ዘርፍ ውስጥ የነበሩትን ውስንነቶች በመፍታት ዘርፉ ራሱን ችሎ እንዲቆምና ተወዳዳሪ እንዲሆን የሚያስችሉ ተግባራት በማሻሻያዎቹ መሰራታቸውንም የብሔራዊ ባንክ ገዢው ጠቁመዋል። በዘመነ መልኩ በእውቀት በተመራ መልኩ የገንዘብ ፖሊሲውን የመብራት ስራ ሲሰራ ቆይቷል። እንዲሁም በጣም ዘመናዊ የሆኑ የገንዘብ ግብይት ስርዓቶችን ሴንትራል ባንኩ ገንዘብ ሲበዛ የሚሰበስብበት ሲያንስ ወደ ኢኮኖሚ የሚያስገባበት ባንኮች እስፈርስ የሚገያዩበት ስርዓት ተደርግቷል። በውጭ ምንዛሬ ማሻሻያ ረገድ እንደምታውቁት ያሰለቸን አንድ ቶኪንግ ፖይንት ቢኖር የኢትዮጵያን ኢኮኖሚ ይገልጽ የነበረው የውጭ ምንዛሬ እጥረት ነው። ኢንቨስተር በሰበሰብን ቁጥር ስለዚህ ጉዳይ ነበር የሚወራው። ይሄን የቀየረ ፈንዳመንታሊ አዲስ ስርዓት ነው ይሄ ሪፎርም የዘረጋው። የፋይናንስ ዘርፍ ማሻሻያው የፋይናንስ ዘርፉ የተረጋጋ አካታችና ጤናማ እንዲሆን ያደረገ ነው። ቀደም ለተነሳው ለምሳሌ ሲቢን ብንመለከት እጅግ አሳሳቢ የሆነ የገንዘብ ሚኒስቴር የልማት ድርጅቶችና የሲቢ ጥልፍልፍ የኢትዮጵያን የፋይናንስና የኢኮኖሚ ስርዓት አደገኛ ሁኔታ ውስጥ ሲከት የነበረ ነው። ይህንን በመፍታት ሲቢ ካፒታላይዝድ ሆኖ ሰሞኑን እንደሰማችሁት 2 ትሪሊየን አሴት አለኝ ብሎ የሚኩራራ ተቋም ወደ መሆን መጥቷል። ይሄ የሪፎርሙ ውጤት ነው። በሌላ በኩል የቴሌኮሙኒኬሽን ዘርፉ ላይ የተደረጉ ማሻሻያዎች ለፋይናንስ ተደራሽነት ቅልጥፍናና ዘመናዊ አገልግሎት እየሰጠው ያለው አገልግሎት የላቀ መሆኑን የኢትዮጵያ ኮሚኒኬሽን ባለስልጣን ዋና ዳይሬክተር ኢንጂነር ባልቻ ሬባ ገልጸዋል። በቴሌኮሙኒኬሽን ዘርፍ የተደረጉ ማሻሻያዎች አዳዲስ ኦፕሬተሮችን ወደ ስራ ከማስገባት ጀምሮ የኔትወርክ ተደራሽነትና የሞባይል ተጠቃሚዎችን ቁጥር በከፍተኛ ደረጃም ስለማሳደጉ አብራርተዋል። የሞባይል ኔትወርክ እድገትንም ስናይ በለውጡ መባቻ ከነበረበት 37.5 ሚሊዮን ዛሬ 96 ሚሊዮን ላይ ደርሷል። የኢንተርኔት ተጠቃሚ ቁጥርም ከ17 ሚሊዮን ወደ 58 ሚሊዮን አድጓል። የቴሌኮም መሰረተ ልማት እድገትንም ስናይ በ2011 ወደ 7100 ታወርስ ነበሩ በመላ ሀገሪቱ፣ ዛሬ ወደ 13500 ከፍ ብሏል። የዓለም አቀፍ በር ወይም ኢንተርናሽናል ጌትዌይ ካፓሲቲ የምንለውን ብናይ በ2011 ከ1 ቴራባይት ፐር ሰከንድ በታች ነበር። ዛሬ በሁለቱም ኦፐሬተሮች አንድ ላይ ተደምሮ 3.84 ቴራባይት ፐር ሰከንድ ባንድዊድዝ ወይም ካፓሲቲ መሸከም የሚችል ኔትወርክ አቅም ገንብተናል። ከሞባይል ኔትወርክ የህዝብና መልክዓ ምድር ሽፋን አንጻርም ስናይ በ2011 አካባቢ በሁለተኛው ትውልድ ወይም 2G ኔትወርክ ላይ የተመሰረቱ ብቻ ነበሩ። ዛሬ በእነዚህ 7 ዓመታት በተደረገው የማስፋፊያ ስራ የህዝብ ሽፋን በተለይ በ3G ከ85% በ2017 መጨረሻ ወደ 98.8 አድጓል። የ4Gን የህዝብ ብዛት ሽፋን ስናይ በ2011 7% ብቻ ነበር። ዛሬ 71% ላይ ደርሰናል። ሰው 2800 ከአንድ ሺህ ብር በላይ ከሆነ ማለት ነው የሚከፍለው። ሽልማት አለው እኮ አስበሽዋል? ግን ሽልማቱ ቢደርስ
ካርዶ ያሸልሞታል። ከ1000 ብር ጀምሮ በኢትዮጵያ ንግድ ባንክ የፖስ ማሽኖች ክፍያ ሲፈጽሙ የ10 ሺህ ብር ሽልማት እንደሚያገኙ ያውቃሉ? እያንዳንዱ ግብይት ወደ ሽልማት ያደርሱታል። ከታህሳስ 22 እስከ የካቲት 21 2018 ዓ.ም በኢትዮጵያ ንግድ ባንክ የፖስ ማሽኖች ግብይት ለሚፈጽሙ 300 እድለኞች ለእያንዳንዳቸው የ10 ሺህ ብር ሽልማት አዘጋጅተን እየጠበቅኑት ነው። በባንካችን ካርዶች ይገበያዩ፣ ይሸለሙ። ደንብና ግዴታዎች ተፈጻሚነት አላቸው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አዳዲስ ተቋማት ማቋቋም ለምን አስፈለገ? ኢትዮጵያ ኳሊቲ ግሮዝ አልነበራትም። የሰው ህይወት፣ የሰው መንደር፣ የሰው ኔበርሁድ በሚቀይር አግባብ አልነበረም። ምን ያክል ነው ወደ መሬት የወረደ ፋይዳ ያመጣው? ኤአይ ለኢትዮጵያ ቅንጦት ነው ይላል። ለአሁን ላለችው ኢትዮጵያማ ቅንጦት ነው፣ ጥያቄ የለውም። ለልጆቻችን ግን የመመገቢያ የመኖሪያ ሰርቫይቭ የማድረጊያ አውድ ነው። እኛም እንድናድግ የትኛው አላም ነው መግደል ያለብን? ከተቻለ ላሚቷ መሞት የለባትም። ሚጣሉ ካሉ ባካችሁ አትጣሉ፣ ጥላ አያስፈልግም። ከተጣላችሁም ለቀይ ባህር መሆን አለበት። እንደዚሁ በባዶ አታርጉት። ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያ የተከታተላችሁ ትገኛላችሁ። ተመልካቾቻችን ወደ ሌሎች ዜናዎቻችን እናልፋለን። በቀጣይ የሚደረገው ሀገራዊ ምርጫው ሰላማዊ፣ ዲሞክራሲያዊና ተአማኒ እንዲሆን እንደሚሰራ የብልጽግና ፓርቲ አመራሮች ገለጹ። በቀጣይ ወራት የተቋማት ግንባታን የማጠናከር ስራዎች እንደሚሰሩ የገለጹት አመራሮቹ ባለፉት 6 ወራትም የአመራሩን አንድነት የሚያጠናክሩ የአቅም ግንባታ ስራዎች መከናወናቸውን ገልጸዋል። ወንደሰን አፈወርቅ ተጨማሪ አለው። ብልጽግና ፓርቲ ከተመሰረተበት ጊዜ አንስቶ በሀገሪቱ በተለያዩ ዘርፎች የታዩ ስብራቶችን ለመጠገን የሚያስችሉ ተግባራትን እያከናወነ ቆይቷል። ፓርቲው ባለፉት 6 ወራት የተለያዩ ውጤታማ ናቸው ያላቸውንም ተግባራት አከናውኗል። ከኢቲቪ ጋር ቆይታ ያደረጉ የብልጽግና ፓርቲ አመራሮች እንደሚሉት ፓርቲው ባለፉት 6 ወራት ካከናወናቸው ዋና ዋና ተግባራት መካከል አንዱ የአመራሩን አንድነት የሚያጠናክር የአቅም ግንባታ ስራ ነው። የአስተሳሰብና እንደገና ደግሞ የተግባር አንድነት እንዲኖር ሰፋፊ የአቅም ግንባታ ስራዎችን፣ ስልጠናዎችን በስፋት ሲሰጥ ቆይቷል። ይሄም አመራሩና አባሉን ጨምሮ ወደ 15 ሚሊዮን የሚጠጋ አመራሩና አባላቱን ስልጠና ሰጥቷል። የስልጠና የተቀራረበ ግንዛቤ እንዲኖር፣ የተቀራረበ አፈጻጸም እንዲኖር ለማድረግ በከፍተኛ ደረጃ የረዳ ነው። ብልጽግና ፓርቲ የነበሩ መጠራጠሮች በመካከል የነበሩ መጠራጠሮች የበለጠ እየጠሩ የአስተሳሰብ አንድነት እየተፈጠረ በክልሉ አመራርና አባላት መካከል ያለው ግንዛቤ ወደ ተቀራረበ ደረጃ እየመጣ ያለበት ሁኔታ ነው ያለው የሚስተዋለው። ባለፉት 6 ወራት በተሰሩት ስራዎች የጸጥታ መሻሻል መታየቱን፣ የህዝብ ቅሬታ ይነሳበት የነበረውን የአገልግሎት ዘርፉን ማሻሻል የተቻለበትም ነው። የተቋም ግንባታ ላይ ትኩረት ተሰጥቶ የተሰራ ሲሆን ውጤቶችም ታይተዋል። ተመሳሳይ ግንዛቤ እንዲኖር፣ ተመሳሳይ የኢትዮጵያ መዳረሻ ምን እንደሆነ በምን እይታ እዛ እንደምንደርስ የሚያሳዩ ስልጠናዎች ስለነበሩ ይህ በተሳካ ሁኔታ መፈጸሙን ከዚህም በመነሳት በመንግስት የታቀዱ ብልጽግና በሚመራው መንግስት የታቀዱ ስራዎች በአግባቡ እየተሰሩና ውጤት እያመጡ መሆኑን ነው የታየው። ለምሳሌ በጸጥታ ከፍተኛ የሆነ መሻሻል የመጣበት፣ ታች መዋቅር ለመፍጠር ጥረት የተደረገበት፣ በአብዛኛው ህዝቡ ከጽንፈኛ አካሉ ነፃ የወጣበት፣ ያን ብቻ ሳይሆን ከግብርና ጋር የተያዙ ብዛ ዘርፍ በኢንዱስትሪው፣ በማዕድን፣ በቱሪዝም፣ በኢንዱስትሪው፣ በአጠቃላይ በአይቲ ዲጂታላይዝ ከማድረግ አኳያ ሁሉም ቦታ ለመስራት ጥረት የተደረገበት ነው። ይህም የስልጠና ውጤት ነው። ይህም ብቻ ሳይሆን በአገልግሎት ህብረተሰባችን የልማቱን ያህል እርካታ የለውም። ይህንን ለመለወጥ ከፍተኛ ጥረት የተደረገበት ነው። በቀጣዮቹ 6 ወራት የተቋም ግንባታን አጠናክሮ የማስቀጠል፣ ለህዝቡ ጥያቄዎች ምላሽ የመስጠት ስራዎችም የሚሰሩ ይሆናል። በየጊዜው ማለት ነው የዳበረ ጊዜውን የሚዋጅ ትናንትና ሰልጥኗል ተብሎ የሚቀመጥ አይደለም። ከጊዜው ጋር የሚራመዱ ሀሳቦችን በማፍለቅ እነዚህን ሀሳቦች ማስታጠቅ፣ ማነጽ፣ ለተልእኮ ማዘጋጀት አስፈላጊ ስለሆነ አሁንም የትኩረት ኤሪያችን እሱ ይሆናል።
በዚህ ዓመት ከሚካሄደው 7ኛው ሀገራዊ ምርጫ ጋር ተያይዞ በፓርቲው በኩል ሰፋፊ ስራዎች መሰራታቸውን የሚናገሩት አመራሮቹ ፓርቲው ምርጫው ሰላማዊ፣ ዴሞክራሲያዊና ታማኒ እንዲሆን የበኩሉን ሚና እንደሚጫወትም ገልጿል። መጪው ምርጫ ፍጹም ሰላማዊ፣ ዲሞክራሲያዊ፣ ፉክክር ያለበት ሀሳቦች ለኢትዮጵያ ሕዝብ በነጻነት የሚቀርቡበት ሊሆኑ ይገባል ብሎ ያምናል። ብልጽግናም የራሱ ሀሳብ ያለው ፓርቲ ነው። ይህን ሀሳብ ለሕዝቡ አቅርቦ ባለፉት ዓመታት ያከናወናቸውን ጥሩ ስራዎች በአግባቡ አሳይቶ በቀጣይ 5 ዓመታት ብልጽግና ቢመረጥ የሚያከናውናቸውን የኢኮኖሚ፣ የማህበራዊ፣ ፖለቲካዊና ዲፕሎማሲያዊ ትልሞችን በአግባቡ ለኢትዮጵያ ሕዝብ አቅርበን የኢትዮጵያ ሕዝብ የሚሰጠንን ፍርድ ለመቀበል ዝግጅት ውስጥ ገብተናል። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ግምገማ መድረክ ለ3 ተከታታይ ቀናት በሆሳና ከተማ ተካሂዷል። ዜና ኢትዮጵያ በአጀንዳነት ወደሚመለከተው ጉዳይ ነው የምናልፈው ተመልካቾቻችን። ዛሬ በዜና ኢትዮጵያ አጀንዳችን በአረንጓዴ አሻራ መርሃ ግብር በኢትዮጵያ ባለፉት ዓመታት የተሰሩ ስራዎችን እንዳስሳለን። አብራችሁን ሁኑ። የአረንጓዴ አሻራ መርሃ ግብር ኢትዮጵያ ለዓለም የአየር ንብረት ለውጥ ችግር ምላሽ ለመስጠት ከፊት የተሰለፈች መሆኗን ያመላከተ ነው። ባለፉት ዓመታት የተተከሉ ችግኞች የሀገሪቱ የደን ሽፋን እንዲጨምርና የግብርና ምርታማነትም እንዲሻሻል ስለማድረጉ ተገልጿል። ባየሙላት ዝርዝር አለው። ዓለምን እያስጨነቀ ያለውን የአየር ንብረት ለውጥ ያመጣውን ችግር ለመቀልበስ በኢኮኖሚ የበለጸጉ ሀገራትን ጨምሮ መንግስታት በየአዳራሹ ጉንጭ አልፋ ክርክሮችንና ውይይቶችን ቢያደርጉም ከወረቀት ስምምነት ባለፈ ተግባር ላይ መገኘት ተስኗቸው ችግሩ እየተባባሰ መጥቷል። ለአየር ብክለት ዝቅተኛ አስተዋጽኦ ያላት አፍሪካ ከበለጸጉት ሀገራት ካሳ ከመጠየቅ ይልቅ መፍትሄ አመንጭ ወደ መሆን የተሻገረችበትን እርምጃ ኢትዮጵያ በአረንጓዴ ኢኮኖሚ ፖሊሲዋና አረንጓዴ አሻራ ጀምረዋለች። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት በየዓመቱ በቢሊየን የሚቆጠር ችግኝ የሚተከልበት የአረንጓዴ አሻራ መርሃ ግብር ኢትዮጵያ ለዓለም ችግር ምላሽ ለመስጠት ከፊት የተሰለፈች መሆኗን ያመላከተ ነው። ዓለም ከአዳራሽ ከስብሰባ ወጥቶ አፈር ጭቃ ነክቶ ተክሎ መቀየር የሚገባው ይህ ተግባር ባለመቀየሩ አክሽን ያስፈልጋል። ሰርተን በማሰራት አፍሪካ ውስጥ ያለውን አንደኛውን ስብራት መመለስ አለብን ስንል ሬኮግናይዝ ለማድረግ ጊዜ የወሰደባቸው ቢሆንም አሁን ዓለም የኢትዮጵያን ግሪን ሌጋሲ አርአያ አድርገን ክላይሜት ሰሚት በኢትዮጵያ አዘጋጅተን በመላው አፍሪካ እንዲሁም በሌላው ዓለም ይህንን መሰል የተግባር እንቅስቃሴ እንጀምር ያለበት ዘመን ላይ ስለደረስን የኛን ግሪን ሌጋሲ ከሁሉ የገዘፈ ያደረገው በሚሊዮን የሚቆጠር ሕዝብ በገዛ ፈቃዱ ሕፃን አዛውንት ሳይል በክረምት በዝናብ ውስጥ የተራቆቱ ተራሮች ለማልበስ ከፍተኛ ጥረት ያደረገ ሕዝብና ሀገር በመሆኑም ጭምር ነው። እንደ ህዳሴ ግድብ ኢትዮጵያውያን በተባበረ ክንድ እውን ያደረጉት ዓለም ላይ ካሉ ድንበር ተሻጋሪ ፋይዳ ካላቸው ስራዎች የሚጠቀስ ለአፍሪካም ያለ ውጭ እርዳታ ለዓለም የሚተርፍ ድንበር ተሻጋሪ ፕሮጀክት መስራት እንደሚቻል ያሳየም ነው። የተራቆቱ ተራሮችን አረንጓዴ ሸማ በማልበስ በአጭር ጊዜ ሀገራዊ የደን ሽፋን እንዲጨምር አድርጓል። ከ2011 እስከ 2018 እንግዲህ የ50 ቢሊዮን ችግኝ ለመትከል ነበረ የታቀደው። በዚህ ሂደት ውስጥ እንግዲህ በ7 ዓመት ውስጥ ወደ 48 ቢሊዮን ችግኝ መትከል ተችሏል ማለት ነው። ይሄ እንግዲህ ከደን ልማት ወይም ከደን ሽፋን አንጻር ስናየው በ2011 የአረንጓዴ አሻራ መርሃ ግብር ሲጀመር 17.2% የነበረው በፈረንጆች አቆጣጠር 2023 ላይ በተደረገው ቆጠራ ወደ 23.6% ከፍ ማድረግ ተችሏል ማለት ነው። በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች የአፈር መሸርሸርን በመከላከልና ለምነትን በመጨመር እንዲሁም የደረቁ ምንጮች እንዲመለሱ በማድረግ ለግብርናው ምርታማነትና የምግብ ዋስትና መሻሻል አስተዋጽኦም እያበረከቱ ነው። ሆርቲካልቸሩም በእንስሳውም በሰብሉም ያለውን
ምርት እንዲሻሻል ያደርጋል ማለት ነው። አረንጓዴ አሻራ መርሃ ግብር ሲጀመር አካባቢ የተተከሉት ለምሳሌ አቮካዶ ችግኝ ኤክስፖርት ማድረግ ተችሏል። ቡና ኤክስፖርት ማድረግ ተችሏል። ይሄ የአረንጓዴ አሻራ መርሃ ግብራችን ውጤት ነው ማለት ነው። የአረንጓዴ አሻራ መርሃ ግብር ችግኝ ከመትከል የተሻገረ ቀጠናዊ ትስስርን የሚፈጥር ዓለም አቀፍ እውቅና የተቸረውም ነው። ዓለም ስለ አየር ንብረት ለውጥ የሚመክርበት ትልቁን መድረክ ኮፕ 32 በአፍሪካ እንዲዘጋጅ ሀሳብ ሲቀርብ አፍሪካ በአንድ ድምፅ ኢትዮጵያ ተወክለኝ ብላ እንድትናገር ያደረገ የዲፕሎማሲም ጡንቻ ሆኗል። ይህም የኢትዮጵያውያን የመደመር ውጤት ሆኖ ይገለጻል። ስንደመር ያለን ጉልበት፣ ስንደመር የሚሰማው ድምፅና የሚፈጠረው ኢፌክት ከፍተኛ መሆኑን ያሳያል። ባለፉት ዓመታት ከ20 ሚሊዮን በላይ ኢትዮጵያውያን ተሰናስለው ለዚህ ህልም ባይተጉ ኖሮ 5 ወይም 10 ሚሊዮን ቢሆኑ ቁጥሩ 50 ቢሊዮን መድረስ አይችልም። 50 የደረስነው ቢሊየንስ ኢንቨስት አድርገን ሳይሆን ቢሊየን ቅልቦችን ደምረን ነውና የመደመር ጉልበት በችግኝ ጣቢያዎች ቦታ በሚያዘጋጁ የኤክስቴንሽን ሙያተኞች ቀድመው ቆፍረው መሬት በሚያሰናዱ ኢትዮጵያውያን ድምር ውጤት ነው። ዛሬን የተሻገረ ራዕይ ያለው አረንጓዴ አሻራ ኢትዮጵያ በአጭር ጊዜ በምግብ ራሷን እንድትችል ከፍተኛ አስተዋጽኦም ይኖረዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ አድርገን ደግሞ ተጨማሪ ሀሳቦችን ለማንሳት ስቱዲዮ እንግዳ ጋብዘናል። እንግዳችን በኢትዮጵያ ደን ልማት የደን ዘርፍ ትራንስፎርሜሽን ከፍተኛ ባለሙያ የሆኑት ያለምሰው አደላ ናቸው። አቶ ያለምሰው ስለመጡ እናመሰግናለን። አመሰግናለሁ። መልካም። ቀደም ሲል እያነሳን የነበረው ሀሳብ አለና የኢትዮጵያ አረንጓዴ አሻራ ስራን እንመልከት። በተለይ የኢትዮጵያ የአረንጓዴ አሻራ ስራ የኢትዮጵያን የደን ሽፋን ከማሳደግ ምርትና ምርታማነትን በመጨመር ረገድ ምን አበርክተዋለሁ? እሺ በጣም ጥሩ። እንግዲህ ይሄ አረንጓዴ አሻራ ከተጀመረ ጊዜ አንስቶ ከ40 ቢሊዮን በላይ ችግኞች ተተክለዋል፣ ሁላችንም እንደምናውቀው። ይሄም በመሆኑ ዘርፈ ብዙ በጎ ተጽዕኖዎች ተፈጥረዋል። እነዚህን ተጽዕኖዎች በ5 ከፍለን ማየት እንችላለን። የመጀመሪያው የአካባቢና ስርዓተ ምህዳር ላይ ያለው በጎ ተጽዕኖ ነው። ይሄም በከፍተኛ ደረጃ ተጎሳቁሎ የነበረን የሀገሪቷን መልክዓ ምድር አዲስ መልክ እንዲኖረው በማድረግ የደን ሽፋንን በመጨመር ከፍተኛ አስተዋጽኦ አድርጓል። ይሄም በመሆኑ ለአፈር፣ ለውሃ፣ ለአየር እንዲሁም ለአየር ንብረት ለውጦች ሁነኛ የሚባል አስተዋጽኦን አምጥቷል። የብዝሃ ሕይወትንም በማሻሻል ጠፍተው የነበሩ ዝርያዎች እንደ አዲስ ከአፈር ውስጥ መብቀል ጀምረዋል። የሸሹ የነበሩ የተለያዩ የዱር አራዊት አዋፍት በሙሉ ሲመጡ እናያለን። ይሄ እንግዲህ በጎ የሆነው ተጽዕኖ አካባቢው ላይ ነው። ሁለተኛው ኢኮኖሚው ላይ ያለውን ነው። ኢኮኖሚው ላይ እንግዲህ በጣም ዘርፈ ብዙ የሆነ እድል ነው ይዞ የመጣው። አንደኛ የስራ እድል ከመፍጠር አንጻር ወጣቶች፣ ሴቶች ችግኝ ጣቢያዎችን በማቋቋም ችግኞችን በመሸጥ በማቅረብ ከፍተኛ የሆነ ጥቅም አግኝተዋል። አንድ አይነት የሆነ የኑሮ ዘይቤያቸውን በተለይም በገጠር የሚኖረው ሕዝብ ሁልጊዜም ማረስም ብቻ ተመርኩዞ የኖረ የነበረውን አዲስ የስራ አማራጭ ይዞለት መጥቷል ማለት እንችላለን። እዚሁ ላይ ኢኮኖሚን ከማሻሻል አንጻር እርሻው ምርታማነት እንዲያሳይ ከፍተኛ አስተዋጽኦ አድርጓል። በተለይ ፍራፍሬ ዝርያዎችን በመትከል ቡናን ጨምሮ ኤክስፖርታችን እንዲያደርግ ከፍተኛ አስተዋጽኦ አድርጓል ማለት እንችላለን። በሶስተኛ ደረጃ ማህበረሰቡ ላይ በጣም ከፍተኛ አስተዋጽኦ ነው ያመጣው። የባለቤትነት ስሜት እንዲሰማው፣ ለስርዓተ ምህዳሩ ተቆርቋሪ የሆነ ማህበረሰብ እንዲፈጠር፣ ማህበረሰቡም አንድ የሚያደርገው ርዕስ እንዲፈጠር ማስቻል ችሏል። አራተኛ ላይ ባዮ ደስ የሚለኝ የፖሊሲ ላይ ያመጣው በጎ ተጽዕኖ ነው። እንግዲህ ይሄ ፖሊሲ ላይ ያመጣው በጎ ተጽዕኖ እንደምታውቁት ልዩ ፈንድ የሚባል ከ0.5 እስከ 1% የደን ዘርፉን በተለይም የተጎሳቆሉ መሬቶች እንዲያገግሙ የሚያስችል ፈንድ ጸድቋል፣ በአዋጅ ማለት ነው። ይሄ ትልቅ እርምጃ ነው። ይሄ ማለት ምን ማለት ነው? በየአመቱ ከፍተኛ የሆነ ገንዘብ እስከ $100 ሚሊዮን የሚደርስ ገንዘብ ለዚህ ስራ ማስፈጸሚያ የሚሆን ነው ማለት ነው። ጎረቤቶች ላይም ተጽዕኖ በማምጣት የጎረቤት ሀገሮች ለምሳሌ ኬንያን ብንወስድ የራሳቸው የአረንጓዴ አሻራ አይነት የሚመስል ተጽዕኖን ይዞ መጥቷል፣ ከኛም አልፎ ማለት ነው። የአምስተኛ በጎ ተጽዕኖ ላይ ባዮ ደስ የሚለኝ የንቃተ ህሊና ትምህርት ስርዓቱ ላይ ይዞት የመጣውን ነው። ዛሬ ልጆች እንዴት ነው የሚያዩት? አካባቢን ከመጠበቅ አንጻር
የድህረ ምረቃ ተማሪዎች በዚህ በአረንጓዴ አሻራ ላይ በተለያዩ ዩኒቨርሲቲዎች ውስጥ ብዙ ምርምሮች እያደረጉ ነው። እድል ይዞ መጥቷል እውቀትን ከማካበት አንጻር እና ይህ አረንጓዴ አሻራ የደን ሽፋንን ከመጨመርም ባለፈ በእነዚህ 5 በጎ ተጽዕኖዎች ብናየው የተሟላ ስዕል ይሰጠናል ለማለት ነው። መልካም። የአረንጓዴ አሻራ ስራው ኢትዮጵያ ከራሷ አልፋ ደግሞ ያለችበትን የአፍሪካ ቀንድ ቀጠናን፣ አህጉሩን፣ ዓለም ላይ የአየር ንብረት ለውጥ ተጽዕኖን ለመቆጣጠር ለሚደረገው ጥረት ከፍተኛ አስተዋጽኦ እንደሚያደርግ ይታወቃል። ከዚህ አኳያ ያለውን ፋይዳ ያነሱልንና አያይዘው ደግሞ ይሄ የኢትዮጵያ አስተዋጽኦ ለኮፕ 32 ጉባኤ አስተናጋጅነት እንድትመረጥ ያደረጋት አንዱ መስፈርት እንደሆነም ታሳቢ ስለሚደረግ ከሱ ጋር አያይዘው እነዚህን ጉዳዮች እንዲያነሱ ትፈልጌ ነው። በጣም ጥሩ። እንግዲህ አረንጓዴ አሻራ ኢትዮጵያ ላይ እንደመተግበሩ ለጎረቤት ሀገሮች ከቅርብ ስንነሳ በጣም ብዙ ጥቅም ነው ያለው። አንደኛ የውሃ ማማ የምትባል ሀገር ናት። ጎረቤቶቻችን በአብዛኛው የኛ ውሃ ላይ ጥገኛ ሆነው የሚኖሩ ናቸው፣ የቅርብም የሩቆቹ። ስለዚህ እኛ የላይኛው ተፋሰስ ላይ የምንሰራው ይህ ስራ የጎረቤት ሀገሮችን ሕይወት በበጎ መልኩ ተጽዕኖ ማሳረፍ የሚችል ስራ ነው ማለት ነው። በነገራችን ላይ እዚህ አረንጓዴ አሻራ ሲጀመር በጅቡቲ፣ ሶማሌላንድ፣ ፑንትላንድ ችግኞች ከኛ ተጓጉዘው ይሄንን ስራ እንዲቀላቀሉ ማድረግ ተችሏል። ይሄ ምን ማለት ነው? እኛ እንደ ሀገር ከአየር ንብረት ለውጥ ጋር ተያይዞ የሚመጡ ጫናዎችን፣ ተጽዕኖዎችን ከመቋቋም ባሻገር ጎረቤቶቻችን ያ አቅም እንዲኖራቸው የነሱንም አቅም መገንባት የሚችል ትልቅ ኢኒሼቲቭ ሆኖ ነው ያገኘ ነው። ይህ ስራ እንግዲህ በቅርብ ጊዜ እንደምታስታውሱት የተባበሩት መንግስታት የምግብ ድርጅት FAO እውቅና ሰጥቷል። በተፈጥሮ ሀብት ስራዎች ላይ በጣም ውጤታማና ጉልህ አስተዋጽኦ ካላቸው ስራዎች ተብሎ አንዱ የአረንጓዴ አሻራ ሆኖ ተመርጧል። ይህንንም እንደ አንድ ግብዓት ተጠቅሞ ለቀጣይ ለሚዘጋጀው የኮፕ 32 ኢትዮጵያ እንድትመረጥ አረንጓዴ አሻራ ከፍተኛ አስተዋጽኦ አድርጓል። በተለይም እንግዲህ ይሄ ኮፕ የሚባለው ከአነሳሱ ጀምሮ ስናይ እስካሁን የመጣበትን ሂደት ስናይ አብዛኛዎቹ ጉንጭ አልፋ በሆኑ ድርድሮች ያለፉ አመታት ናቸው። እንግዲህ አሁን 30 29 እኛ እስከምናዘጋጀው 32 ድረስ በጣም የማያቋርጡ ድርድሮች ነው የነበሩት። እንግዲህ ኢትዮጵያ የወሰደችው ምንድነው? ቆይ ድርድሮቹ የሚቀጥሉ እኛም ለችግሩ ዘላቂ መፍትሄ የሚሆነውን ፈጣን የሆነ እርምጃዎችን እንውሰድ ነው። ይሄ እርምጃ ምንድነው? አረንጓዴ አሻራ ነው። አረንጓዴ አሻራ ምናልባትም ዓለም ላይ ካሉ ሀገራት የአየር ንብረት ለውጥ ጫናን ከመቋቋም አንጻር ከፍተኛ መሬት ላይ ከታዩ ስራዎች አንዱ ነው። ስለዚህ ዓለም ይሄን ተገንዝቧል። ጎረቤቶቻችን ይሄን ተገንዝበዋል። ኢትዮጵያ ዛሬ ለብዙ ሀገሮች በዚህ ረገድ ምሳሌ ናት። አማክሮን ብለው የሚመጡ ብዙ ሀገራትም ነው ያሉት። ስለዚህ የአረንጓዴ አሻራ ተጽዕኖ ቀጠናዊ ከመሆንም አልፎ ዓለም አቀፋዊ የሆነ እንድምታ ፈጥሯል ማለት ይቻላል ማለት ነው። መልካም። በኢትዮጵያ ደን ልማት የደን ዘርፍ ትራንስፎርሜሽን ከፍተኛ ባለሙያ ያለምሰው አደላ ላነሳናቸው ጥያቄዎች እዚህ ስቱዲዮ መጥተው ምላሽና ማብራሪያ ስለሰጡ እናመሰግናለን። መልካም ቀን ይሁንላችሁ። አዳዲስ ተቋማት ማቋቋም ለምን አስፈለገ? ኢትዮጵያ ኳሊቲ ግሮዝ አልነበራትም። የሰው ህይወት፣ የሰው መንደር፣ የሰው ኔበርሁድ በሚቀይር አግባብ አልነበረም። ምን ያክል ነው ወደ መሬት የወረደ ፋይዳ ያመጣው? ኤአይ ለኢትዮጵያ ቅንጦት ነው ይላል። አሁን ላለችው ኢትዮጵያማ ቅንጦት ነው፣ ጥያቄ የለውም። ለልጆቻችን ግን የመመገቢያ የመኖሪያ ሰርቫይቭ የማድረጊያ አውድ ነው። እኛም እንድናድግ የትኛው አላም ነው መግደል ያለብን? ከተቻለ ላሚቷ መሞት የለባትም። የሚጣሉ ካሉ ባካችሁ አትጣሉ፣ ጥላ አያስፈልግም። ከተጣላችሁም ለቀይ ባህር መሆን አለበት። እንደዚሁ በባዶ አታርጉት። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾች። አብራችሁን ስላላችሁ እናመሰግናለን። ዘገባዎቻችን ይቀጥላሉ።
የጥምቀት በዓልን ጎንደር ላይ በደማቅ ሁኔታ ለማክበር ቅድመ ዝግጅት ተጠናቋል። ጥምቀትን በጎንደር ለማክበር ኢትዮጵያውያንና ከተለያዩ የዓለም ሀገራት የተውጣጡ ታዳሚዎችም ወደ ጎንደር እያቀኑ ነው። ጥምቀት በጎንደር ሃይማኖታዊና ባህላዊ ትውፊቶቹ ጎልተው የሚታዩበትና የ400 ዓመታት ታሪክ ያለው ባህረ ጥምቀቱም አይረሴ መሆኑ ደግሞ የተለየ ያደርገዋል የበዓሉን አከባበር። ይህንኑ ጉዳይ በተመለከተ ለተጨማሪ መረጃ ሪፖርተራችን ቶማስ ኃይሉ ከጎንደር በቀጥታ መስመራችን ላይ ይገኛል። ቶማስ እንዴት ቆየ? በድጋሚ ነው በዜና ኢትዮጵያ የተገናኘ ነው። ቀደም ሲል ከተነጋገርናባቸው ጉዳዮች ባሻገር እንደው የጎንደር ድባቧ ምን ይመስላል፣ ሰዎችስ ምን ያህል ወደ ጎንደር እየገቡ ነው የሚለውን ጨምረ የተመለከትከውን የታዘብከውን አጋራን። አመሰግናለሁ ማሂም። እንግዲህ ቀደም ሲል እንዳስገነዘብኳቸው እንዳሳዩዋቸው ሁሉም ጎንደር በጥር ወር ትሞሸራለች፣ ትደምቃለች ይላሉ የአካባቢው ማህበረሰብ። እኔ ለመጀመሪያ ጊዜ ነው ጎንደር መጥቼ ጥምቀትን ለማክበር ቅድመ ዝግጅት እያደረኩ ያለሁት። ጎንደር በጣም አምሮባታል። የተለያዩ ቦታዎች ላይ የጥምቀት በዓልን የሚመስሉ አለባበሶች እንዲሁም ደግሞ የተለያዩ ባህላዊ ጭፈራዎች የሚታዩበት ሁነትን ከትላንትና ወዲያ ጀምሮ ለመታደም እችላለሁ። በእርግጥ ጎንደር ከጥምቀት በዓል ውጪ ደግሞ ሰፍታለች፣ መንገዷ ሰፍቷል፣ የፋሲል ግንብ ታድሶላታል። ይህም አዲስ ነገር ነው፣ ለመጀመሪያ ጊዜ ከዓመታት በኋላ ስለመጣው ማለት ነው። ለማንኛውም የጎንደር ከተማ ተቀዳሚ ምክትል ከንቲባ አጠገቤ ይገኛሉ፣ አቶ ቻላቸው ዳኘው። በጣም እናመሰግናለን። የጥምቀት በዓል ዝግጅት ምን ላይ ነው የሚገኘው ማለት ይቻላል አሁን? መልካም፣ በቅድሚያ አመሰግናለሁ። ለመላው የክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ ማለት እወዳለሁ። ዛሬ እንግዲህ የጥር ወር ጎንደር የምትሞሸርበት ወር ነው። በርካታ ስራዎችን ስንሰራ ነው የቆየ ነው። በቅድመ ዝግጅት በዓሉን ለማክበር የሚያስችሉ ስራዎችን በሙሉ ሰርተናል። የዘንድሮ ጥምቀት ደግሞ ጎንደር እጅግ በጣም የተለየ ነው። በተለይ ለዘመናት ያለ ጥገና ሊወድቅብን ስንሰጋው የነበረው የአብያተ መንግስታችንን የመላ ኢትዮጵያውያን የኩራት ታሪካችን የሆነው ጠግነን ለጎብኚ ክፍት ያደረግንበት ጊዜ ነው። አዳዲስ የጎንደር ባህሪያት የተገለጡበት ነው። ለምሳሌ አብያተ መንግስቱ በመጠገኑ ምክንያት 24 ሰዓት ማስጎብኘት የምንችልበት፣ ቀን በስራ የዋሉ ሰዎች በተለያየ አጋጣሚ ከተማው ላይ የሌሉ ማታ መጥተው ጎብኝተው የሚሄዱበት እድል የፈጠርንበት ወቅት ነውና ከተማችንም እንግዲህ በኮሪደር ልማት በዚህ ደረጃ አምራ ሸብርቃ ለዘመናት ቀደመ የከተማነት ታሪክ ያላት ብትሆን ግን ረጅም ዓመታት እንቅልፏን ተኝታ የነበረ አሁን ቀስቅሰን እንደዚህ አምራና ደምቃ ለማየት ችለናልና የዘንድሮ ጥምቀት ለየት ያለ ነው በከተማችን ማለት። ምን ያህል አንድነትን እንዲሁም ደግሞ የተለያዩ ባህሎች እንግዶችንስ ለመቀበል ምን ያህል እንግዶችስ ይጠበቃሉ? መልካም እንግዲህ አሁን እኛ የተዘጋጀው ከፍ ያለ ኮሚቴ አቋቁመን አንድ አብይ ኮሚቴ ነው 9 ንዑሳን ኮሚቴዎች ያሉት ከነሐሴ ጀምሮ ነው የሰራ ነው። በዚህም በሁሉም ዘርፍ ዝግጅታችን አጠናቀን እንግዶቻችን እየጠበቅን ነው። 2 ሚሊዮን እንግዳ እንጠብቃለን፣ እየመጣ ነው። በረራዎችን በቀን 25-26 በረራዎች እየተደረጉ ነው ያለው። በየብስም እንደዚሁ ወደ ከተማችን እንግዶች እየገቡ ነው። የጥምቀት በዓል አንዱ ኢትዮጵያዊነት አንድነታችን የምናጠናክርበት ነው። ከመላ ኢትዮጵያውያን ወደ ጎንደር የሚመጡት። በዚህም አንድ አባወራ አንድ እንግዳ የሚል ፕሮጀክት አለ። ሰው አባወራዎች እንግዶችን እየተቀበሉ ከመላ ኢትዮጵያውያን ወዳጅ የሆኑ ኢቨን በሀዘንም በደስታም አብረው የሚካፈሉ ቤተሰቦችን ፈጥረናል። እሱም ፕሮጀክት በጣም ውጤታማ ነው። ስልኮቻቸው ሁሉ ራሳቸው ናቸው አባወራዎች እያመጡ እየለጠፉ ያሉትና በዚህም ጥሩ አንድነት የተፈጠረበት ነው። የጎንደር ከተማ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው በጣም እናመሰግናለን። በነገራችን ላይ በጣም የሚጠበቁ ደግሞ ሁነቶችም አሉ። እኛም እንግዲህ ይሄ ዝግጅት እስኪጠናቀቅ ድረስ ወደ ተመልካቾቻችን የምናደርሰው ትላንትና ኪን ኢትዮጵያ በተለያዩ ዓለም ሀገራት ላይ ሲዟዟር የነበረው ቡድን እዚህ ጎንደር ከተማ ላይ መጥቶ ባህላዊ ዝግጅቱን አስመልክቷል፣ እንዲሁም ደግሞ አቅርቧል። ይህም ደግሞ በህዝቦች መካከል ያለውን በብሔር ብሔረሰቦች መካከል ያለውን ግንኙነት ያጠናክራል ተብሎ ታስቧል። ይህን ይመስላል። ማሂ ቶማስ ለመረጃው እናመሰግናለን። ጥሩ ጊዜ ይሁንልህ።
በኢትዮጵያ በአደባባይ የሚከበሩ በዓላት ከቅርብ ጊዜ ወዲህ እየታወቁና የቱሪዝም ዘርፉ ላይ መነቃቃትን እየፈጠሩ መጥተዋል። አብዛኛዎቹ ደግሞ የአደባባይ በዓላት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት መመዝገባቸውም የጎብኚዎች ቁጥር እያደገ እንዲመጣ አድርጎታል። ይህንን መነሻ በማድረግ አስማረ ብርሃኑ ተከታዩን ዘገባ አዘጋጅቷል። ኢትዮጵያ የተፈጥሯዊ ሰው ሰራሽ የባህልና ሃይማኖታዊ እምቅ የቱሪዝም ባለቤት ሀገር ናት። በተለይ በአደባባይ የሚከበሩ ሃይማኖታዊ መሆኑ ባህላዊ በዓላት በቱሪዝሙ ዘርፍ ላይ ትልቅ መነቃቃትን እየፈጠሩ ይገኛሉ። ኢትዮጵያ በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ በዓለም ቅርስነት መዝገብ ውስጥ የተካተቱ ቅርሶቿ ቁጥርም እየጨመሩ መጥተዋል። ከነዚህም አንዱ የመስቀል ደመራ በዓል ነው። መስከረም 16 እና 17 ቀን የሚከበረው የደመራና የመስቀል በዓል ከሃይማኖታዊ አስተምሮ ባለፈ ባህላዊ ትውፊቱ የጎላ በመሆኑ በአብዛኛው ኢትዮጵያውያን ዘንድ በናፍቆት ይከበራል። የመስቀል ደመራ በዓል ንግሥት እሌኒ ግማደ መስቀሉን ከማግኘቷ ጋር በመያያዝ የሚከበር በዓል ሲሆን የደመራ ስርዓት ክዋኔ በራሱ ትልቅ መስህብነት ያለው ነው። በየዓመቱ የመስቀል ደመራ በዓልን ለመታደም በርካታ ቱሪስቶች ወደ ኢትዮጵያ ይመጣሉ። በየዓመቱ በድምቀት በአደባባይ ከሚከበሩና ከፍተኛ የቱሪዝም መስህብ ከሆኑ በዓላት አንዱ የእሬቻ በዓል ነው። እሬቻ በዩኔስኮ የተመዘገበው የገዳ ስርዓት አንድ አካል መሆኑም ይታወቃል። በአዲስ አበባ የሚከበረውን የሆራ ፊንፊኔና በቢሾፍቱ የሚከበረውን የሆራ አርሰዲ የእሬቻ ክዋኔዎች ለመታደም ከሀገር ውስጥም ከውጭም ጎብኚዎች በከፍተኛ መጠን ወደ ስፍራዎቹ ይተማሉ። አባገዳዎችና ሀዳ ሲንቄዎች በጋራ በመሆን መሬሆ እያሉ ከበዓሉ አክባሪ ሕዝብ ጋር ወደ በዓሉ ማክበሪያ ቦታዎች የሚያደርጉት ጉዞም ልዩ መስህብ አለው። አሁን ላይ በየዓመቱ ከፍተኛ ቁጥር ያላቸው የውጭ ሀገራትና የሀገር ውስጥ ጎብኚዎች በበዓሉ ይገኛሉ። የጥምቀት በዓል እንዲሁ በአደባባይ የሚከበር ሃይማኖታዊ በዓልና ሌላው ትልቅ የቱሪስት መስህብ ነው። የጥምቀት በዓል ከዋዜማው ጥር 10 ጀምሮ ጥር 11 የሚከበር ሲሆን ጥር 12 ደግሞ የቃና ዘገሊላ በዓል በድምቀት ይከበራል። ከጥምቀት በዓል ዕለት ቀደም ብሎ ባለው ቀን በሚከበረው የከተራ በዓል ከኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ታቦታት በመውጣት የጥምቀት በዓል ወደሚከበርባቸው ቦታዎች በሕዝብ ታጅበው ይጓዛሉ። እነዚህ ሃይማኖታዊ ስርዓት ክዋኔዎች ልዩ የጎብኚ መስህብ ናቸው። በአዲስ አበባ ጃን ሜዳና ጎንደር ጥምቀት በተለየ ሁኔታ የሚከበርባቸው ስፍራዎች ሲሆኑ ከምዕመናን በተጨማሪ የተለያዩ ሀገራት ቱሪስቶች በዓሉን ለመታደም ይመጣሉ። ይህ ደማቅና ትዕይንተ ብዙ የሆነው የጥምቀት በዓልም በተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገበ ነው። የጥምቀት በዓል ደግሞ ከተሰራበት ማንኛውም ኢትዮጵያዊ በከፍተኛ ሁኔታ የገቢ ምንጩ እዚህ ላይ ነው ማለት ነው የሚሆነው። የኢኮኖሚ እድገት የሚያመጣው ይህንን እዚህ በዓል ላይ በመስራት ነው። ኢትዮጵያችንን ሊገልጽ የሚችል ልብስ ባህላዊ ልብሳችንን ለብሰን ተዘጋጅተን የኔ ነው ይሄ በዓል እኔን ይመለከተኛል፣ አገሬ ላይ የሚከበር ነው፣ ዓለም የተቀበለው ነው። ኢትዮጵያ በዓለም እንድትደነቅ እያደረገ ያለ ሪከርድ ሆኖ የተመዘገበ በዓለም ቁጥር ውስጥ የገባ በአፍሪካ ደግሞ የመጀመሪያው ቅርስ በማስመዝገብ ረገድ በአፍሪካ የመጀመሪያው ቁጥር ላይ እንድንቀመጥ ያደረገን ነው። ገናን በኢትዮጵያ ለማሳለፍ የውጭ ጎብኚዎች በከፍተኛ መጠን ወደ ኢትዮጵያ የሚመጡበት ነው። ከመስከረም እስከ ጥር ያሉት ወራት በኢትዮጵያ የአደባባይ በዓላት በብዛት የሚከበሩበት በመሆኑ ከፍተኛ የቱሪስት መጠንም የሚስተናገድበት ጊዜ ነው። እነዚህን የአደባባይ በዓላት በማስተዋወቅ የቱሪዝም ጠቀሜታውን አሁንም ይበልጥ ማሳደግ ይገባል። በአዲስ አበባ ከተማ በአብነት አካባቢ የሚገኙ ወጣቶች የጥምቀት በዓልን በበጎ አድራጎት ተግባራት ያከብሩታል። ወጣቶቹ በራሳቸው ተነሳሽነት ተደራጅተው አካባቢያቸውን ከማስዋብ ባለፈ በርካታ አቅመ ደካሞችን በማልበስና ማዕድ በማጋራት ነው በዓሉን የሚያከብሩት። ይህ ተግባር በዓልን በሃይማኖታዊ ስነስርዓት ብቻ ሳይሆን በተግባራዊ ፍቅር ማክበር እንደሚቻልም ትልቅ ማሳያ ሆኗል። ወይንሸት ደጀኔ ከወጣቶቹ ጋር ቆይታ አድርጋ ተከታዩን አሰናድታለች።
ማህበረ አባ ጽጌ ድንግል በዋናነት የሚያንቀሳቅሳቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የተቋቋመ ማህበር እንደመሆኑ ሃይማኖታዊ በአደባባይ በተለይ በአደባባይ የሚከበሩ ክብረ በዓላትን እናስተባብራለን አብነት አካባቢ። እንዲሁም ደግሞ ከዛ ጎን ለጎን የተቸገሩ ወገኖችን መርዳት፣ በቤት ተቸግረው ያሉ ችግረኛ ወገኖችን ፈልገን አግኝተን እነሱን ለበዓል የሚሆን ነገር ተደራሽ መሆን፣ አልባሳት እያሰባሰብን ከተለያዩ ምእመናን እነዛን ችግረኛ ወገኖች በቤታቸው መድረስ። እንዲሁም ደግሞ ጥምቀት ከተከበረ በሳምንቱ አብነት ላይ የተለመደ ነገር አለ። በጣም ረጅም ዓመት ከጥምቀት በዓል ጎን ለጎን ጥምቀትን ባከበርን በሳምንቱ ነዳያንን ድግስ ደግሰን ልብስ አሰባስበን ልብስ እናለብሳለን። ልብስ ገላቸውን አጥበን ጸጉር መቆረጥ የሚፈልጉ ካሉ እነሱንም ጸጉራቸውን ቆርጠን ለገላቸውን አጥበን ምግብ አብልተን በዓልን አብረን የማሳለፍ ልምድ አለን አብነት ላይ። ዝግጅት ያው እንግዲህ በፊት የአደባባይ እንደዚህ ሳይጸዳ በፊት ቢያንስ 2 ወር 3 ወር ከመቅረቱ በፊት ነበር እንደምንለው። አሁን ግን እግዚአብሔር ይመስገን ይሄንም አደባባይ እንዲነጽ ጸርቶ ነው የምታዩት። 1 ወር ሲቀር ወይም 20 ቀን ምናምን ነገር ሲቀር ነው ስራ ምን ጀምሮ። ለዚህ ደግሞ በጣም ስራውን አቀልሎልናል። በፊት በጣም አደባባይ ቆሻሻም ስለነበር በጣም እንቸገር ነበር። ለወረዳውም ለአካባቢ ፖሊስም በጣም ክብርና እንትን እናቀርባለን፣ ምስጋና እናቀርባለን። እንግዲህ እኛ በጣም ደስ የሚለን ዋና የኛ እንትን ነዳያኖቹን እዚህ ጋር አብልተን አጥበናቸውን ስትል በቃ ከዚህ የበለጠ ደስታ ምንም ነገር የለም። እንደገና የሰውን ደስታ ስናየው ደግሞ የበለጠ የሚሰማን ያን እንጂ እዚህ ጋር ሁሉም ስራውን ትቶ ምን ግን በጣም የምታገኘው የመንፈስ እርካታና በረከት ከፈጣሪ የምታገኘው ያ ነው። ጀመር እኛ ክርስቲያኖች ነን ብለን ክርስቲያን ብቻ አይደለም እንገው እያንዳንዱ ልብስ እዚህ ጋር የሚመጣው ልብስ እያንዳንዱ ብታዩ የሙስሊም ጀለቢያው ምኑ የሚመጣ ያንን ሁሉ አልብሰን እኔ እንዲነን ካለ ያንን ሁሉ አልብሰን ነው የምንለው። አንድ ነን እኛ ኢትዮጵያኖች አንለያይም ሲጀመር። ስለዚህ ያንን ነገር እናደርጋለን። ያም ሰው እኛን ተከትሎ ይሄንን ነገር ቢያደርጉ የትኛውም አካባቢ ሰው በቃ መገለጫችን እኛ ክርስቲያኖች ነን። ክርስትና መገለጫ መለያየት ሳይሆን አንድ ሆነን አንድን ነገር ማድረግ ስለሆነ ያንን ነገር ሁሉም ሰው ቢያደርገው ደስ ይለኛል። በአገር ውስጥም በውጭም ያሉ ወንድሞቻችን ይሄን ትልቅ ድርሻ ይወጡልናል። እነሱ በሰጡን ልብስም ሆነ ገንዘብ አብልተን አጥተን ያው እንሸኛለን ማለት ነው። ግን ለዚህ ሁሉ ድርሻ ህዝበ ክርስቲያኑ ሙስሊም ክርስቲያን ሳለጊ ነው ሁሉም የሚተባበር። በዚህ አጋጣሚ የአብነት አካባቢ ልጆች ቋቁላ አካባቢ ልጆች እንዳለ ውጭም ሀገር ውስጥም ያሉትን ህዝበ ክርስቲያኑ እንዳለ የሰፈኑ ሰው ሳናመሰግን አናልፍም። እንዲሁም ጥር 17 እሁድ ዕለት በዚሁ አደባባይ ላይ ከነዳያን እናት አባት እህት ወንድም እጻ ቀመጡ አልባሳት ካለ እንግዲህ ከጀርባ የምትመለከቱትን ምስል የምናዘጋጀው ለዘንድሮ 2018 ዓ.ም የጥምቀት በዓል እየሰራ ነው ያለነው ዲዛይን በከፊል ነው። አብነት ላይ ጥምቀት የተለየ ትርጉም አለው። ምክንያቱም ሁሉንም የሃይማኖት ተቋማት ተሳታፊ ወገኖቻችንን አሳትፈን በመቻቻል በመከባበር በፍቅር የምናከብረው በዓል ነው። የኛ የኦርቶዶክሳውያን ብቻ ሳይሆን አብነት ላይ የሁሉም ሃይማኖት ኢትዮጵያዊ የሆነ ዜጋ ሁሉ በፍቅርና በመቻቻል በመተሳሰብ የምናከብረው በዓል ነው። ይህን ስራ እየሰራን ያለነው በዛ መንገድ ነው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዜናዎች እናልፋለን። በኢትዮጵያ እየተከናወነ ያለው የወንዝ ዳርቻ ልማት የወንዝ ተፋሰሶችን መልሶ ህያው ከማድረግ ባሻገር በታየ ሁሉን አቀፍ ራዕይ የተመራ ስለመሆኑ ተገለጸ። ይህ አሰራር በወንዝ ዳርቻዎች የመሰረተ ልማቶችን በማስተሳሰር ላይ አተኩሮ በሁለቱ አቅጣጫ የወንዝ ዳርቻዎች እንደየሁኔታው 50 ሜትር የመተንፈሻና መናፈሻ ዞኖች የተሰናዱበት መሆኑንም የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ ላይ አስፍሯል። በእነዚህ ኮሪደሮች ያለው የመሬት አጠቃቀምን በማደራጀትም ብክለት የሆነ የጎርፍ ስጋትን ለማስወገድ በሚያስችል ሁኔታ ስለመሰራቱም አመላክቷል። የቀደመውን ስነ ምህዳር ለመመለስ ህዝባዊ ስፍራዎችን ለመገንባት የመንቀሳቀሻ መንገዶችን ለማቆራኘት ብሎም የኢኮኖሚ እድሎችን ለማስፋትም ጥረት ስለመደረጉ የጠቅላይ ሚኒስትር ጽሕፈት ቤት የማህበራዊ ትስስር ያመላክታል። ይህ እንደ ተጨባጭ ሁኔታው በመለዋወጥና በሙሉነት ባለው እይታ የተፈጸመ ዘዴ የወንዝ ዳርቻዎችን ዘላቂ የከተማ ልማትና የማህበረሰብ ደህንነትን የሚደግፉ በሚገባ የሚመሩ ምርታማ ለኑሮ የተመቹ ከባቢዎች ማድረጉንም የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ ላይ አመላክቷል።
ከዚህ ቀደም በቆሻሻነት የሚታወቁ የወንዝ ዳር ስፍራዎች አሁን ላይ አረንጓዴ ፓርኮች፣ የእግረኛ መንገድና የመዝናኛ ስፍራዎች ሆነዋል። ንጹህ የወንዝ ዳር ከባቢዎች ማህበራዊ መስተጋብርን ያጠናክራሉ፣ የኑሮ ሁኔታን ያሻሽላሉ፣ ለአካባቢው ነዋሪዎች የሥራ ዕድል ምንጭ ሆነውም ያገለግላሉ። ጤናማ ወንዞች ጤናማ ማህበረሰብን የመፍጠር መሰረት ናቸው። በአዲስ አበባ እየተከናወነ የሚገኘው የወንዝ ዳርቻ ልማት ለጤና ለኑሮ የማይመቹ ወንዞች ወደ ተፈጥሯዊ ይዞታቸው እንዲመለሱ ማድረጉን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። የልማት ስራው ለከተማዋም የተለየ ገጽታን ያላበሰና እንደ ስሟ አዲስ ያደረጋት ስለመሆኑ አብራርተዋል። ሳምሶን ገድሉ ዝርዝር አለው። ከተሞች የሰው ልጆች ዘመናዊነት ማሳያ፣ የቴክኖሎጂ ማዕከል፣ የነገ ማንነት የሚቀረጽባቸው ሊሆኑ ይግድ ነው። ለዘመናት ከእነዚህ መሰረታዊ ቁም ነገሮች ርቃ የሰነበተችው አዲስ አበባ ዛሬ በሜዳዎቿ ልጆቿ ሊበርቁባቸው፣ ወንዞቿ ከብክለት ተላቀው አእምሮ የሚታደስባቸው የሆኑ ዘንድ ረዥሙን ጉዞ በራስ አቅም በቀላሉ እያሳካቻቸው ትገኛለች። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በከተማዋ የሚፈሱትን ወንዞች ወደ ተፈጠሩበት ዓላማ ለመመለስ ሌት ተቀን እየተሰራ መሆኑን ይናገራሉ። ወንዞች ነበሩን፣ ነገር ግን ደግሞ በጀልባ ሊከድባቸው መዝናኛ ልናደርጋቸው የሚችሉ ወንዞች አልነበሩን። ያው ወንዞቹ ተፈጥሯዊ ማንነታቸውን አጥተዋል። ከዛ ውስጥ የሚወጣው ብክለት ሰዎችን በህይወት ጭምር እንዳይኖሩ ያደረገ ተጨባጭ የሆነ ጥፋትና ብክለትን ጤና ችግር ሲያደርስ የነበረ ነው። አሁን ግን ወንዞቹን አንደኛ የቱሪስት መዳረሻ ነው እያደረግናቸው ያለ ነው። የጤናማ አካባቢ ነው እየፈጠርን ያለ ነው። ምህዳሩን ነው እየጠበቅንበት ያለ ነው። የከተማዋ የወንዝ ዳርቻ ልማት 48 ኪሎ ሜትርን ይሸፍናል። ልማቶቹ በወንዞቹ ሳቢያ ይፈጠሩ የነበሩ እንከኖችን ማስቀረት መቻላቸውን ኑሯቸውን በእንጦጦ አካባቢ ያደረጉት አቶ ተስፋዬ ለገሰ ያስረዳሉ። ጎርፍ በመጣ ቁጥር ወንዞቹ እየተሸረሸሩ ሄዱ ነበር። አሁን ያ ወንዙ እንዳይሸረሸር ራሱ ተደርጎ በመሰራቱ በጣም አሪፍ ነው። ቆንጆ ነው። ደግሞ ውበቱም ራሱ የተለየ ነገር፣ ሰዎች መጥተው ይዝናኑበታል፣ ያስደስታል። ብዙ መልካም ነው ላለኝ ቆንጆ ነው። ከጠቅላላው የወንዝ ዳርቻ ልማት ውስጥ ከእንጦጦ እስከ ፒኮክ መናፈሻ ድረስ ያለው ስፍራ ብቻም በራስ አቅም ከመገንባት ባለፈም ወደ 1.3 ትሪሊዮን ብር ኢንቨስትመንት መሳብ መቻሉን ጠቅላይ ሚኒስትር አብይ አህመድ ከአዲስ አበባ ዩኒቨርሲቲ ምሁራን ጋር በነበራቸው ውይይት ገልጸዋል። ሪቨርሳይድ ከእንጦጦ ጀምሮ እስከ ፒኮክ ያለው 26-27 ኪሎ ሜትር በጣም ኢምፕሬሲቭ ስራ ነው። በጣም የሚያኮራ ስራ ነው። ባይዘው ይሄ ስራ ውስጥ አዲስ አበባ ወደ 1.3 ትሪሊዮን ብር ኢንቨስትመንት አትራክት አድርጓል። የሚያስደንቅ ሬስቶራንት፣ ኮፊ ሾፖች ይገነባሉ። አዲስ አበባና ፕራይቬት ሴክተር በጋራ 1.3 ትሪሊዮን ብር ኢንቨስትመንት ኢትዮጵያ ማድረግ አታውቅም እንኳን አዲስ አበባ። ካለንበት የችግር አለንቋ ተላቀን ወደ ብልጽግና ለመሸጋገር በተግባር የተገለጠ ቁርጠኝነት እንደሚያስፈልግ የተናገሩት ከንቲባ አዳነች አቤቤ በከተማዋ የሚተገበሩ የልማት ስራዎች እርስ በርስ የተሳሰሩና ሀብት መፍጠር የሚችሉ እንደሆኑም ይጠቁማሉ። ልማቶቻችን የተያያዙ አንዱ ለሌላው ግብዓት እየሆነ ሀብት መፍጠር እንዲቻል፣ ደህንነትን ማውራት ብቻ ችግርን ሊፈታ አይችልም። ብልጽግና ሊመጣ የሚችለው በእጆቻችን ሰርተን ደክመን ሀብቶቻችንን አይኖቻችንን ገልጠን አይተን ማንንም ሳንጎዳ ማንም እንዳይጎዳ መብት እንኳን የሌለው በጥገኝነትና በደባልነት በቆጥ ውስጥ ይኖር የነበረ ማህበረሰብ መኖሪያ ቤት ያገኘበት ነው። በዚህ እንኮራለን። ፈጣሪ አምላክ የተመሰገነ ይሁን። የልማት ስራዎቹ ማህበረሰቡን ማዕከል ያደረጉ ለመጪው ትውልድ መሻገር የሚችሉ እንዲሆኑ በቁርጠኝነት እየተሰራ እንደሚገኝም ከንቲባም አረጋግጠዋል። በአሶሳ ከተማ እየተከናወነ ያለው የኮሪደር ልማት የከተማዋን ገጽታ የቀየረ ለነዋሪዎች ደግሞ ምቹ የኑሮና የስራ አካባቢን የፈጠረ መሆኑን የከተማዋ ነዋሪዎች ገልጸዋል። በከተማው በመጀመሪያው ምዕራፍ 9.6 ኪሎ ሜትር፣ በሁለተኛው ምዕራፍ የኮሪደር ልማት ደግሞ 15 ኪሎ ሜትር የሚሸፍን ስራ እየተከናወነ መሆኑን የቤንሻንጉል ጉሙዝ ክልል ከተማና መሰረተ ልማት ቢሮ አስታውቋል። ጀማል አህመድ ተጨማሪ አለው። ቤንሻንጉል ጉሙዝ ክልል መዲና አሶሳ ከተማ የቀንና የምሽት ገጽታዎቿ ከጊዜ ወደ ጊዜ ውበታቸው እየጨመረ መጥቷል። ምክንያቱ ደግሞ ከተማዋ የምታከናውነው የኮሪደር ልማት ኢኒሼቲቭ በዋናነት ይጠቀሳል። በከተማዋ በመጀመሪያው ምዕራፍ በተከናወነው በዚሁ የኮሪደር ልማት 9.6 ኪሎ ሜትር ተሸፍኗል። በመሆኑም ከተማዋ ተስማሚነቷ እየጨመረ መምጣቱን ነዋሪዎቿ ይናገራሉ። ይሄ ሰፈር የዛኔ አዋራ ብቻ ነበር። በክረምት ሰዓት ጭቃ ብቻ ነው።
በአሁኑ ሰዓት ላይ ግን ያው በጣም ደስ የሚል ነው። በቃ ይህ ሁላ ጀስት የለውጡ መንግስት ትሩፋት ነው። በጣም ደስ ብሎኛል። አሶሳ ከድሮ የተሻሻለች ናት። በጣም አሪፍ ናት። በቃ አካባቢው ጸርቷል። በቃ ከድሮ የተሻለ ነው። አሁን በጣም ደስ ብሎ ነው የኖርን ያለን። ከተማዋ በማይታመን ፍጥነት ውበቷ እየጨመረ ስለመሆኑም ነዋሪዎቹ ይገልጻሉ። የአሶሳ ከተማ ውበት ይታወቃል። ማንኛውም እንኳን እኛ እዚህ ጋር ነዋሪ ሆነን ሌላው እንኳን አዲስ ከተማ በቃ ኒው ሲቲ ሆናለች። ያው እንደ ስሟ ጎልደን ሲቲ ተብላለች እና በጣም የሚያምር ኮሪደር ልማት የፈጠረው ነገር የሚያምር እንቅስቃሴ የታበያባት ያለት ከተማ ሆናለች ማለት ነው። ይህ እንደምታየው ከአንድ ዓመት በፊት የነበረ ቦታ በጣም የቆሸሸ አፈር አካባቢ ሰዎች ማለፍና ማየት ሲጸየፉት የነበረ ቦታ ነበር። ጀማል እንደ ታሪክ ተቀይሮ ይህን ቦታ እንደምታየው በአማረና በተዋበ ሁኔታ ለዜጎቹ ወይም ለነዋሪዎቹ አገልግሎት በመስጠት ላይ ይገኛል። አዲስ ነገር አለ፣ ደስ የሚል ነገር አሶሳ እድገቷ ደስ ይላል። የኮሪደር ልማቱ ራሱ ደስ ይላል። ውበቷ ራሱ ደስ ይላል። የሰው ፍቅርም ራሱ ደስ ይላል። የአሶሳ ከተማ የኮሪደር ልማት ስራ እንግዲህ በተለይ የምሽት ድባቡን እንደምናየው ውብ አድርጎታል። አጠገቤ የቤንሻንጉል ጉሙዝ ክልል ከተማ ልማት ቢሮ ምክትል ኃላፊ ይገኛሉ። እንደ ሀገር ከተሞችን ከማዘመንና ለከተሞች በተሰጠው ትልቅ ትኩረት ህዝቡ ከተማውን ለህዝብ ኑሮ ምቹ ከማድረግ አንጻር ከተያዘው እቅድ የኛ አሶሳ ከተማ እጅግ በሚገርም ሁኔታ የመንግስትም የህዝብም ተሳትፎ የጎላ ነው ብሎ መውሰድ የሚቻል ነው። ሁለተኛ ዙር አሁን ደግሞ አሶሳ ላይ ከ15 ኪሎ ሜትር በላይ እያለማን ህዝቡን መንግስትም በጋራ ተሳተፈት ዘንድሮ አሶሳ ብቻ ከ15 ኪሎ ሜትር በላይ ነው እያለማን ያለን። በተለያዩ ምዕራፎች እየተከናወነ ያለው የኮሪደር ልማት ከአሶሳ ከተማ ባሻገር በክልሉ በተለያዩ ዞኖችና ወረዳዎች እየተስፋፋ መሆኑን ተመላክቷል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ኢትዮጵያና ህንድ የዲፕሎማቲክ ፓስፖርት የያዙ ዜጎቻቸው ቪዛ ሳይጠየቁ እንዲንቀሳቀሱ የሚፈቅድ ስምምነት ተፈራረሙ። ስምምነቱን በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ እስያና የፓሲፊክ ሀገራት ጀነራል ዳይሬክተር አምባሳደር ደዋኖ ከድርና በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ተፈራርመውታል። ስምምነቱ ከዛሬ ጀምሮ ተግባራዊ እንደሚሆን በኢትዮጵያ የህንድ አምባሳደር አኒል ኩማር ተናግረዋል። ስምምነት ካሁን ጀምሮ ወደ ስራ ገብቷል። የዲፕሎማቲክ ፓስፖርት ያለው ኢትዮጵያዊ ሁሉ ከዛሬ ምሽት ጀምሮ ቪዛ ሳይጠይቅ ወደ ህንድ መሄድ ይችላል። እንደ ሪፖርተራችን ባየ ሙላት ዘገባ የቪዛ ነጻ ጉዞ ስምምነቱ የሀገራቱን መተማመን ከፍ ያለ ደረጃ መድረሱን የሚያመላክት ስለመሆኑ በስምምነቱ ወቅት ተገልጿል። በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ እስያና የፓሲፊክ ሀገራት ጀነራል ዳይሬክተር አምባሳደር ደዋኖ ከድር በበኩላቸው ስምምነቱ የሀገራቱ ኢንቨስትመንትና የህዝብ ለህዝብ እንዲሁም የተቋማትን ግንኙነት ለማሳደግ ፋይዳው ከፍ ያለ ስለመሆኑ ገልጸዋል። የዲፕሎማቲክ ፓስፖርት ላላቸው ዜጎቻችን ከቪዛ ነጻ እንዲንቀሳቀሱ ያደረግነው ስምምነት የዲፕሎማሲ ግንኙነታችንን እንዲሁም የዜጎቻችንን እንቅስቃሴ ያሳድጋል። ህንድ ለኢትዮጵያ ቁልፍ አጋር ሀገር ናት። በሰላምና ጸጥታ እንዲሁም በኢኮኖሚ እድገት በዓለም ተጽዕኖ ፈጣሪ ነች። ተመልካቾቻችን 6 ሰዓት የጀመረው ዜና ኢትዮጵያ በሁለት ምዕራፎች ወደ እናንተ ሲደርስ ቆይቶ ተጠናቋል። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። ነጻነት ፍቅሩና ማህሌት ታደለ ከዳይሬክተራችን አቤኔዘር በቀለ እንዲሁም ከዜና ኢትዮጵያ አዘጋጅ ብሩክ ተስፋዬና ከመላው የስቱዲዮ እንዲሁም የስርጭት ባለሙያዎች ጋር በመሆን ቆይታ አድርገናል። መልካም ቀን ይሁንላችሁ።